የአይን ህመም እንግዲህ ጊዜ የማይሰጥ ህመም ነው። ለዚህም ቶሎ ህክምና ማግኘት ይኖርብናል። አይኑን ታሞ ህክምናውን የት አገኛለሁ የሚለው ሀሳብ ከሆነ ዛሬ በላቪስታ ክሊኒክ ተገኝቼ እዛም ታገኙትን የህክምና አይነት ዋጋውስ ምን ያህል ነው የሚለውን ወደ እናንተ ማድረስ ይሆናል። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችን ቆዩ። እንዴት ናችሁ? እንግዲህ የአይን ህክምና በጣም በተለይ ደግሞ ካለን ሰውነት ክፍል አይናችን መሳሳለት ነገር ስለሆነ ሁሉም ሰው ማወቅ የሚፈልገው ነገር ነው። ለዛም ወደ እናንተ ብቅ አልኩኝ። እንኳን ደህና ቆየኸኝ። ራስን ከማስተዋወቅ ጀምርልኝ። የት ነው የመጣሁት ዛሬ የሚለውን አያይዘህ ንገረኝ እስኪ። እሺ፣ እንኳን ደህና መጣችሁ። የመጣችሁት ላቪስታ ስፔሻሊቲ አይን ክሊኒክ ነው። እኔ ስሜ ቃልአብ ገነነ እባላለሁ። በሙያዬ ሲኒየር ኦፕቶሜትሪስት ነኝ። እንዲሁም የላቪስታ ደግሞ ሲሆን ወደ ላቪስታ የአይን ህክምና ሲመጡ እስኪ ማግኘት የሚችሉት የአይን ህክምና አይነት ምንድን ነው? እንግዲህ ወደ ላቪስታ የአይን ህክምና ሲመጣ በአይን ህክምና ላይ ሁሉም ሰርቪሶች ይሰጣሉ። ያ ማለት ከቀላል የአይን ስክሪኒንግ ጀምሮ እስከ ከባባድ የሬቲና ሰርጀሪዎች ድረስ እንሰጣለን። የመነጽር አገልግሎት፣ የግላኮማ፣ የሬቲና ህክምና፣ የህፃናት አይን ህክምና፣ ሁሉም ህክምናዎች አሉ። በጣም ጥሩ። አንድ ሰው እስኪ አሞኛል የአይን ህክምና ያስፈልገኛል ወደ ህክምና መምጣት ያለበት ምን ሲሰማ ወይም ደግሞ በምን አይነት ሁኔታ ላይ ሲሆን ነው? እንግዲህ እንደ ስታንደርድ ስፔሻሊ ደግሞ እድሜያችን ከ40 ዓመት በላይ ከሆነ በኋላ ሁሉም ሰው በየአመቱ የአይን ህክምና ቼክአፕ ማድረግ አለበት። ይሄ ሳይንቲፊካሊ ሪኮመንድ የሚደረግ ነገር ነው። ምክንያቱም ከ40 ዓመት በኋላ አይናችን ላይ የሚመጡ በጣም ብዙ ለውጦች ስላሉ፣ ከዛ በኋላ ደግሞ ሌላ ደግሞ ሲስተሚክ ኢልነስ፣ ሌላ የሰውነት ችግር ደግሞ ካለ እንደ ስኳር፣ ግፊት ያሉ ነገሮች ደግሞ ካሉ ኤቭሪ 6 months ቼክ ማድረግ አለበት። ከዛ ውጭ ደግሞ ሌሎች ህመሞች፣ የአይን መቅላት፣ ማቃጠል፣ እነዚህ አይነት ነገሮች ሲኖሩ በአስቸኳይ ወደ አይን ህክምና ሄዶ ቼክ ማድረግ አስፈላጊ ነው። መልካም። እንደው ድንገተኛ የአይን ህመም ሲገጥመው በተለይም ቶሎ ክሊኒክ መድረስ የማይችሉበት ሁኔታ ላይ ከሆኑ ምንድነው ማድረግ ያለባቸው? የመጀመሪያ እንግዲህ እንደ ሁኔታው ይለያያል። አሁን ለምሳሌ የኬሚካል በርን ቢሆን ወይ ደግሞ ምት ቢሆን እንደየ ሁኔታ ይለያያል። መልስ የሚባለው ለምሳሌ የኬሚካል ከሆነ ውሃ ማፍሰስ ቶሎ አይን ላይ አይን ከፍቶ ውሃ ማፍሰስ በጣም አስፈላጊ ነገር ነው። ግን ኢሚዲየትሊ ግን ባለው በአቅራቢያ ወዳለው ነሰሰርሊ የአይን ህክምናም ላይሆን ይችላል፣ ጤና ጣቢያም ሊሆን ይችላል እና እዛ ቦታ ላይ ግን ቶሎ መሄድ አስፈላጊ ነው። ከዛ ውጭ አሁን ምት ሲሆን ምት ላይ ብዙ ጊዜ ምንድነው እሱ ይሄ ከፊት ለፊት ያለው የአይን ኳሳችን ከፍተኛ ጉዳት ይደርስበታል። እንዲሁም ደግሞ ብርሃን መቀበያችንም የመልቀቅ ነገር ሊኖረው ይችላል። ስለዚህ በየትኛውም አጋጣሚ የአይን ህክምና ፈልጎ መሄድ አማራጭ የለውም እና ግዴታ ወደ አይን ህክምና እንድንሄድ የሚያደርገን ነው። ቀደም እንዳልኩሽ የኬሚካል በርኖ ሲሆን ቶሎ ብሎ ወደ አቅራቢያ ወዳለ ጤና ጣቢያ መሄድ አስፈላጊ ይሆናል። ከዛ ግን ከበድ ያለ ግን ፔኔትሬቲንግ ኢንጁሪ አሁን የአይን መወጋት ቢሆን ግዴታ ወደ አይን ህክምና መሄድ አማራጭ ነው። እንግዲህ እንደየእድሜያችን የእይታ መጠኑ ይለያያል የአይናችን እና በእድሜያችን ደረጃ ምን አይነት የእይታ መጠን ነው የሚጠበቀው? እንዲሁም ደግሞ እድሜን ተያይዞ የሚያመጣው የአይን ህመም ችግር ምንድን ነው? እንግዲህ እንደየእድሜያችን የአይናችን ኳስ እያደገ ይሄዳል እና ከዛ ግን ተያይዞ እድሜያችን ደግሞ እየጨመረ ሲሄድ ቅድም እንዳልኩሽ ስፔሻሊ ከ40 ዓመት በኋላ የሌንሳችን እየጠነከረ የመምጣት ነገር እንደዚሁም ደግሞ እሱ ሌንሳችንን ደግሞ ፎከስ እንዲያደርግ የሚያደርጉ ጡንቻዎች ደግሞ የላሉ የመምጣት ነገር ስለሚኖር በመነጽር የመደገፍ ነገር ግዴታ ሊሆን ይችላል። ስፔሻሊ የርቀት ላይ ጥሩ ሊሆን ይችላል እይታችን። ነገር ግን ቅርበት ላይ ስንመለከት ግን የግዴታ የመነጽር ድጋፍ ሊያስፈልገን ይችላል። ስለዚህ ቅድም እንዳልኩሽ አሁን በዚህ እድሜ ይሄን ያክል እይታ ባይሆንም ኖርማል እይታ የምንለው 6 ወይም 20/20 ቪዥን ነው የምንለው እና
ከዛ ጋር ተገናኝቶ ግን አሁን ለምሳሌ ሪሰንትሊ በተለይ እነዚህ የኮምፒውተር ስልክ እንትናችን በጣም እየበዛ ስለመጣ አይናችን ላይ ያው የተለያዩ ጉዳቶች እያመጣ ነው። ስለዚህ በተቻለ መጠን በአመት ቼክአፕ ግዴታ፣ ከዛ ከ40 ዓመት በኋላ ደግሞ መስት በቃ መቅረት የሌለበት ነገር ቼክአፕ ማድረግ አለባቸው አይናቸው። እንግዲህ መነጽር የሚያስፈልገው ምን አይነት ሰው ነው? አንዳንድ ጊዜ በጣም ልጆች ላይ መነጽር ታዞ ያለው፣ አንዳንድ ጊዜ ወጣቶች ላይ ማያለ፣ አንዳንድ ጊዜ ትልቅ ሰው ላይ እንዲሁ በተለምዶም ደግሞ ላይኑ ፕሮቴክሽን የሚያደርግ ሰው አለ ያለ ትዕዛዝ። ያስ ልክ ነው ወይ? እንዲሁም ደግሞ ማን ነው መነጽር መጠቀም ያለበት? እሺ አሁን መነጽር መጠቀም ያለበት እንዳልሽው አሁን ሁለት አይነት ነገር ከፍለን፣ የመጀመሪያ ለቅድሞ መከላከል እና ከዛ ለትሪትመንት ፐርፐዝ። አሁን ለምሳሌ የርቀት እይታ ችግር ያለባቸው፣ የቅርበት እይታ ችግር ያለባቸው እነዚህ ግዴታ መነጽር መጠቀም አለባቸው ርቀት ላይ ለማየት ወይም ቅርበት ላይ ለማየት። ከዛ ውጭ ግን ኮምፒውተር ላይ ረጅም ሰዓት የምንሰራ ከሆነ፣ ፀሐይ ላይ ረጅም ሰዓት የምንሰራ ከሆነ የዩቪ ፕሮቴክሽን ማድረግ አለብን። ኮምፒውተር ላይ ረጅም ሰዓት ወይም ስልክ ላይ ረጅም ሰዓት የምንቆይ ከሆነ ደግሞ የብሉሬ ፕሮቴክሽን መነጽሮችን መጠቀም አለብን ማለት ነው። እንደ ሪኮሜንዴሽን ሁሉም ሰው መነጽር የፕሮቴክሽን መነጽር ቢጠቀም የተሻለ ነው፣ ምክንያቱም ጉዳቱን ቀድመን ለመከላከል። ከዛ ውጭ ግን የርቀት እይታ ችግር ወይም የቅርበት እይታ ችግር ያለበት ሰው ግዴታ ነው በቃ ማድረግ አለበት። አለበለዚያ እይታው ጥሩ ስለማይሆን ሶሻል ኮሚኒኬሽኑንም ይረብሻል፣ እንቅስቃሴውን በብዙ መልኩ ስለሚገታው የተሻለ የሚሆነው መነጽሩ ቢጠቀም። በጣም ጥሩ። እንግዲህ እናንተ ጋር የተለያየ አይነት ሕክምና ነው ያለው። የለም የሚባል የአይነት ሕክምና አይነት ያለም አይመስለኝም። ስለዚህ ብዙ ሰውን ያጠቃል ብዬ ከእድሜ ጋር ተያይዞ ማስበው ሞራ ነው። ከሞራ ሕክምና እንጀምርና ዋጋው ምን ያህል ነው እናንተ ጋር መጥተው ሲታከሙ? እንግዲህ የአይን ሞራ ቀዶ ሕክምና ብዙ አይነት ናቸው ያሉት። ማኑዋል የሚሰራ አለ፣ በማሽን የሚሰራ አለ። ማኑዋል ስሞል ኢንሲዥን ካታራክት ሰርጀሪ የምንለው አለ። ፌኮሚልሲፊኬሽን በማሽን የሚሰራ አለ። እኛ በብዛት ሌላ ኮንትራኢንዲኬሽን ከሌለው፣ ሌላ የሚከለክለን ነገር ከሌለው በስተቀረ አብዛኛውን የታካሚዎቻችንን የምንሰራው በፌኮሚልሲፊኬሽን ነው። ምክንያቱም ለምንድን ነው እሱ? የተሻለ የእይታ አውትከም ስላለው ማለት ነው። እና አሁን የእሱን በሬንጅ ነው ማስቀምጥልሽ። ምክንያቱም የምንጠቀማቸው ሌንሶች፣ ውስጥ የሚገቡ ሌንሶች አይነት ይለያያል፣ ፕሮሲጀሩም ይለያያል። ቅድም እንዳልኩሽ ከ36,000 ብር ጀምሮ እስከ 60,000 ብር ድረስ አለ ማለት ነው። የግላኮማ ሕክምና ማድረግ የሚፈልጉ የግላኮማ ሕክምናም እንደዛው የተለያዩ አሁን እንደ ኬዙ ነው የምንወስነው። ምን አይነት ሰርጀሪ ነው የሚሰራው የሚለው እንደ ኬዙ ነው የሚወሰነው። ግን እንዲሁ ሬንጅ ለመስጠት ከ35,000 ብር ጀምሮ እስከ 56,000 ብር ድረስ አለ። እንግዲህ በስኳር ህመም ላይ ያሉ ሰዎች እሱን ተከትሎ የሚመጣ አይን ላይ ችግር አለ። በእሱም ሕክምና እናንተ ጋር ማግኘት የሚፈልጉ ከሆነ የሱስ ዋጋ ምን ያህል ነው? የእሱ ደግሞ እንዴት መሰለሽ፣ የስኳር ጋር ተገናኝቶ የሚመጣ ሬቲና ላይ ወይም ብርሃን መቀበያ የምንለው ላይ የሚፈጠሩ ችግሮች በሶስት አይነት መንገድ ነው የምናክመው። አንድ በመርፌ የመርፌ ሕክምና ሊኖር ይችላል። የጨረር ሕክምና ሊሆን ይችላል። የቀዶ ሕክምና ሊሆን ይችላል። እንደየ አለበት ስቴጅ የተለያየ ፕሮሲጀሮች ነው የምንከተለው። አሁን የመርፌው ከሆነ ከ5,000 ብር ጀምሮ እስከ 39,000 ብር ሊሄድ ይችላል። የሌዘር ሕክምናው ከ7,000 ብር እስከ 21,000 ብር ሊሄድ ይችላል። ምንድነው እሱ አሁን ይሄ ሬንጅ የሚወስነው ምንድነው እሱ? ኤክስቴንት ኦፍ ዳሜጁ ነው። ምን ያክል በስኳሩ ምክንያት ምን ያክል ብርሃን መቀበያ ጉዳት ደርሶበታል፣ እሱ ነው የሚወስነው። እንዳልኩሽ በትንሹ ሊጨርስ ይችላል፣ እስከዛም ድረስ ሊሄድ ይችላል። የቀዶ ሕክምናው ደግሞ ምናልባት ከሬቲናል ዲታችመንት ወይም ደግሞ ከብርሃን መቀበያ መላቀቅ
ጋር ተገናኝቶ ሊሆን ይችላል እና እሱ ደግሞ ከ60 ሺህ ብር እስከ 80 ሺህ ብር ድረስ ሄድ ይችላል። እንደ እንትኑ ማለት ነው፣ እንደ ጉዳቱ አይነት። መልካም። ያው እንግዲህ አንተ እንደነገርከኝ መነጽር በተለያየ የአይን እይታ ደረጃ ላይ ላሉ ሰዎች ታዛላችሁ። የመነጽር ትዕዛዝ ከእናንተ ፈልጎ ለሚመጣ ታካሚ ምን ያህል ይሆናል ክፍያው? የመነጽር አገልግሎታችን እንግዲህ አሁን ትንሹ ልንል የምንችለው ብዙ ጊዜ ምንድነው እሱ ፍሬሞቹ ሌንሱ አንድ አይነት ሆኖ ፍሬሙ የተለያየ ስለሚሆን ፕራይሱ ላይ በዛው ልክ ይለያያል። ግን ከ4500 ብር ጀምሮ እስከ 16000 ብር 17000 ብር ድረስ ሊሄድ ይችላል። ያው እንደ ሰውየው የፍላጎት የፍሬሙ የሌንሱ አይነት ስፔሻሊ ፍሬሙ በጣም ዘመናዊ የሚፈልግ ሰው ትንሽ ወደት ያለ በአቬሬጅ ከስንት እስከ ስንት ይሆናል ማለት ነው? አሁን እንዳልኩሽ ነው ከ4500 እየጨመረ ይሄዳል እንደ ፍላጎት። የአይን ቀዶ ሕክምና የሚያስፈልገው ለሞራ ብቻ ነው ወይ ሌላም ሕክምና ላይ የአይን ቀዶ ሕክምና የሚያስፈልግ ከሆነ አጠቃላይ የቀዶ ሕክምና ዋጋ ከስንት እስከ ስንት ይሆናል? አሁን እንደሱ ማለት አሁን ለምሳሌ ቅድም ስለ ግላኮማ ስጠይቅኝ ሬንጅ ነግሬሻለሁ። እሱም የቀዶ ሕክምና ነው። የሞራውም እንደዛው ነው። ከስኳር ጋር ተገናኝቶ የሚመጣ የብርሃን መቀበያ መላቀቅ ብዬ ሬንጅ ነገርኩሽም እሱም ቀዶ ሕክምና ነው እና የተለያየ ነው። ላይክ ብዙ ጊዜ አይነት ትንሽ ስለሆነች ብዙ ኮምፕሊኬትድ ሰርጀሪዎች የሚሰራ አይመስለውም። አብዛኛው ሰው ግን በጣም ብዙ ሰርጀሪዎች ነው ያለው። አሁን እኛ ጋር አሁን ሰርቪስ ሊስታችንን ብታይ ኦልሞስት ወደ 277 ሰርቪስ ሊስት ነው ያለው እና የተለያዩ እንትኖች ናቸው። ግን ስፔሲፊካሊ አሁን በብዛት የሚጠየቁትን ኦልሬዲ የጠየቅሽኝ ናቸው። ስለዚህ እነዚህን ሁሉ ሕክምና ደግሞ ለማግኘት ካርድ ማውጣት ይኖርባቸዋል። የካርድ ክፍያቸው ስንት ይሆናል? የካርድ ክፍያችን 750 ነው። በጣም ጥሩ። አንድ ሰው አይኑ ጤናማ ሆኖ ለረጅም ጊዜ ባይባልም ያው እድሜ ተያይዞ የሚመጣ ነገር እንዳለ ሆኖ ግን ማንኛውም ችግር በድንገተኛም ይሁን በቸልተኝነትም ይሁን ሳይገጥመው ጤናማ ሆኖ እንዲቆይ ምን ጥንቃቄዎች ቢያደርጉ ትላለህ አንተ እንደ ባለሙያ? የመጀመሪያው ነገር አሁን ላይ ቅድም እንዳልኩሽ አሁን ላይ በጣም አሳሳቢ እየሆነ ያለው ነገር የዲጂታል ዩዛችን ነው። ኮምፒውተር፣ ስልክ፣ እነዚህ ነገሮች የምንጠቀመው ነገር በጣም እየጨመረ ነው። ይሄ ደግሞ ምንድነው እሱ ከስክሪኖቻችን ላይ ሰማያዊ ጨረር ይወጣል። ያ ደግሞ ሲምፕል የሆነውን የአይን ሰርፌሱን ከማስቆጣት ጀምሮ የመድረቅ ነገር አምጥቶ ከማስቆጣት ጀምሮ እዛ በኋላ ብርሃን መቀበያችን ላይ ደግሞ ከፍተኛ ጉዳት እስከ ማድረስ ድረስ ይመጣል እና በተቻለ መጠን ፕሮቴክሽን መጠቀም። ከዛ ውጪ አይናችንን ጤነኛ አድርጎ ለማቆየት ሌላኛው አማራጭ ደግሞ ምንድነው እሱ ቼክአፕ። በቃ ኤቭሪ ይር ቼክአፕ ማድረግ። ከዛ ምንድነው እሱ ኤቭሪ ይር ቼክአፕ ስናደርግ ኤርሊ ዲቴክሽን ነው። ብዙ ጊዜ አሁን ለምሳሌ ኢትዮጵያ ውስጥ ካሉ ኦልሞስት የኢትዮጵያ የአይነ ስውርነት ፕሪቫለንስ ወደ 1.6 ነው። ከዛ ውስጥ አሁን 80%ቱ አይዘር ትሪተብል ወይም ፕሪቨንተብል ነው የሚባለው። ወይ ሊታከም የሚችል ወይም ደግሞ ልንከላከለው የምንከላከለው ነው። ስለዚህ በተቻለ መጠን ችግሮችን እርሊ ለማወቅ እና ትሪት ለማድረግ ቼክአፕ ማድረግ አስፈላጊ የተሻለ። አንድ ሰው አይኑን መታመሙን ከተረዳ በኋላ ወደ እናንተ ክሊኒክ ሲመጣ የሕክምና ፕሮሰሱ ምን ይመስላል? መጀመሪያ ምንድን ነው የምታደርጉላቸው? እሺ፣ አሁን ወደ ላቪስታ አይን ሕክምና ሲመጣ አንድ ሰው መጀመሪያ ያው ካርድ ያወጣል ነው። ከዛ በኋላ ወደ ስክሪኒንግ ሩም ይገባል። ስክሪኒንግ ሩም ላይ የአይን ግፊቱ ቼክ ይደረጋል። የርቀት እይታ፣ የቅርበት እይታው ቼክ ይደረጋል። ከዛ በመቀጠል ወደ ሪፍራክሽን ሩም የምንለው አለ። እዛ ይገባና ያለበት ችግር በመነጽር የሚስተካከል ነው አይደለም የሚለውን ነገር ማሽኖች አሉ፣ በእነሱ ቼክ እናደርገዋለን። እዛ በመነጽር የሚስተካከል ነው አይደለም የሚለውን እዛ ከተወሰነ በኋላ ወደ ሐኪም ጋር ይገባል፣ ወደ ኦፍታልሞሎጂስት ጋር ማለት ነው። ኦፍታልሞሎጂስቱ ደግሞ አይቶ ስሌት ላምፕ የሚባል መሳሪያ አለ፣ በእሱ ቼክ አድርጎ ሌሎችም ተጨማሪ መሳሪያዎች አሉ እዛ ጋር ሊመረምርባቸው የሚገባ
በእነሱ ከመረመረ በኋላ እንዳስፈላጊነቱ ተጨማሪ ምርመራዎች ደግሞ ዲያግኖስቲክ ምርመራዎች የምንላቸው ደግሞ አሉ። ለእሱ ደግሞ ለተጨማሪ ምርመራዎች ወደ ዲያግኖስቲክ ሩም ይልካቸዋል ማለት ነው። ወደ ዲያግኖስቲክ ሩም ከገቡ በኋላ እዛ ምናልባት የብርሃን መቀበያቸው ፎቶ ተነስቶ ሊሆን ይችላል፣ የእይታ አድማሳቸው ተለክቶ ሊሆን ይችላል። የተለያዩ ምርመራዎች አሉ። እነሱን ካደረጉ በኋላ ተመልሰው ወደ ሐኪሙ ጋር ይገባሉ። ሐኪሙ ደግሞ ያንን ውጤት ተመልክቶ በመድኃኒት ከሆነ ትሪት የሚያደርጋቸው በመድኃኒት፣ በኦፕሬሽን ከሆነ ወደ ኦፕሬሽን ክፍል ይልካቸዋል። ምናልባትም ደግሞ መከታተል የሚፈልግ ደግሞ ከሆነ ቀጠሮ ሰጥቷቸው ወደ ሪሰፕሽን ላይ ይልካቸዋል ማለት ነው። ይሄ ነው ፕሮሰሱ። በጣም ጥሩ። እንግዲህ ጥሩ መረጃ እንዳደረስን ሙሉ እምነት አለኝ። ግን ወደ እናንተ ክሊኒክ ሲመጡ ማግኘት የሚችሏቸውን የሕክምና ማሽን አይነቶች ክሊኒካችሁስ ምን ይመስላል የሚለውን እየተንቀሳቀስን ብታሳይ ደስ ይለኛል። ወደዛ ይችላል። እንግዲህ ሪሰፕሽን ይሄ ነው። ሪሰፕሽን ይሄ ነው። ሪሰፕሽን ኤሪያችን እዚህ ጋር እንግዲህ እንግዳ ተቀባዮቻችን አሉ። ከዛ ውጭ ደግሞ እዚህ ጋር መነጽሮቻችን አሉ። እዛ ጋር የሴልስ ቦታ ነው። አሁን ሰዎች መጥተው እዚህ ጋር ሪሰፕሽን ላይ ካርድ ያወጣሉ። ካርድ ካወጡ በኋላ ቀደም እንዳልኩሽ ወደ ስክሪኒንግ ሩም ነው የሚገቡት ማለት ነው። ስክሪኒንግ ሩም የምንለው ይሄ ነው። አሁን ወደሱ እንግባ። እንግዲህ እዚህ ገብተው ምንድን ነው ህክምናው? እዚህ የመጀመሪያው ነገር የአይን ግፊት ይለካል። ከዛ በተጨማሪ ደግሞ የርቀት እይታ ይለካል ማለት ነው። አሁን እዚህ ጋር እይታቸው እዚህ ጋር ይመስለኛል። እዚች ጋርም አለ። ይሄ የርቀት እይታ ቼክ ማድረጊያችን ነው። ይሄንኛው የአይን ግፊት መለኪያችን ነው። ኤርፐፍቶኖሜትር ይባላል። የጃፓን ምርት ነው። በሱ ካለ ከዛ ደግሞ ይሄንኛው የማይለካው ደግሞ አይኬርቶኖሜትር የሚባል አለ። አሁን እዛ ጋር እየሰራችበት ያለው እሱኛውን እንጠቀማለን ማለት ነው። ከዛ ከዚህ ቀጥታ ወዴት ሄዳሉ? ወደ መነጽር ክፍል ሄዳሉ ማለት ነው። መነጽር ክፍል እዛኛው ጋር ነው። ወደዛ ነች። በቀጣይ ደግሞ የሪፍራክሽን ሩማችን ጋር ነው የምንሄደው። ሪፍራክሽን ሩማችን ሰፋ ያለ እንግዳ መቀበያ ነው። እዚህ ጋር እዚህ ጋር ሰፋ ያለ እንግዳ መቀበያ አለ። ከዛ በኋላ የመነጽር መለካት ሂደት እዚህ ነው ማለት ነው። አሁን እዚህ ላይ ምንድነው እሱ የምናደርገው? እዚህ ጋር ይሄ አውቶ ሪፍራክተር ይባላል። አውቶ ሪፍራክተሩ ምንድነው እሱ የርቀት እይታ ችግር ካለ ቼክ የምናደርግበት ነው ማለት ነው። በዛ በአውቶ ሪፍራክተሩ ቼክ ካደረጉት በኋላ እዚህ ጋር የተለያዩ ሌንሶች አሉ። ከዛ የርቀት እይታ መለኪያ አለ። ከእሱ ጋር ኮምባይን አድርገው በመነጽር እይታው ይስተካከላል አይስተካከልም የሚለው ቼክ እናደርግበታለን ማለት ነው። እሱ ነው ይሄን የሚሰራው። ሁለት አሉ። በዛኛውም ጋር እንዳለ እዚያ እንዳለ። ከዚህ በኋላ ነው ወደ ኦፒዲ ወይም ደግሞ ወደ ኦፍታልሞሎጂስቱ ጋር የሚገቡት ማለት ነው። ሌላ ያላየነው ክፍል አለ ገና ብዙ በሽተነካ። እስቲ ወደዛ ክፍል እንሂድና ደግሞ ቀሪውን እናሳይ። ይሄስ ክፍል እሺ። አሁን ከመነጽር ልኬት በኋላ ወደዚህኛው ክፍል ነው የምንመጣው። ይሄንኛው ደግሞ ኦፒዲ ወይም ደግሞ የሐኪሞቹ የሚያዩበት ክፍል ነው። እዚህ ጋር ስሊት ላምፕ አለ። እነዚህ ኦቨርሄድ ላይት አለ። ኢንዳይሬክት ኦፍታልሞስኮፕ አለ። እዛ ጋር ቮክ አለ። እንደየአስፈላጊነቱ ሁሉንም እቃዎች ተጠቅመው እዚህ ምርመራ ያደርጉና ከዛ በኋላ ወደ ዲያግኖስቲክ ሩም ወይም ደግሞ ተጨማሪ ምርመራ ወደሚደረግበት ክፍል እንሄዳለን ማለት ነው። እቺኛዋ ማሽን ይሄንኛው ፓስካል ሌዘር ይባላል። ቅድም የስኳር ሕክምና ከምንሰጥባቸው ማሽኖች አንዱ ፓስካል ሌዘር ነው እና ይሄንኛው በጣም ሪሰንት ቴክኖሎጂ፣ በጣም ብዙ ቦታ ኢትዮጵያ ውስጥም ብዙ ቦታ የሌለ ሪሰንት ቴክኖሎጂ ነው እና በጣም ኢፌክቲቭ ማሽን ነው። ወደ ቀጣዮቹ ክፍል ከፊት ለፊትስ ብታይ። እሺ እንዳልኩሽ ቅድም ሐኪሞቹ የሚጠቀሙትን መሳሪያዎች ተጠቅመው ምርመራ ካደረጉ በኋላ ወደ ተጨማሪ ምርመራ ክፍል ሲልኩ ዲያግኖስቲክ ሩም የምንለው ይሄ ነው። ስለዚህ እዚህ እንግዲህ የተለያዩ መሳሪያዎች ናቸው ያሉት። እዚህ ጋር የምንመለከተው ለምሳሌ ይሄ ኦሲቲ ይባላል። ኦፕቲካል ኮሄረንት ቶሞግራፊ ማለት ነው። ምንድነው እሱ? አንደኛ የብርሃን መቀበያችንን ፎቶ ሬቲና የምንለውን ፎቶ ያነሳል። እንዲሁም ደግሞ የሬቲናን ክሮስ ሴክሽናል ቪው ያሳየናል። የሌየሮቹን
ክሮስ ሴክሽናል ቪው ያሳየናል። ይሄ ነገር ደግሞ የሚጠቅመን ለምንድን ነው? እሱ ለስኳር ታማሚዎች፣ ለግፊት ላለባቸው እንዲሁም ደግሞ በተለያየ በሲስተሚክ ኢልነስ ምክንያት ሊሆን ይችላል፣ በተለያየ ምክንያት ብርሃን መቀበያ ላይ ጉዳት ሲደርስ በአግባቡ አይደንቲፋይ እንድናደርግ የቱ ጋ ነው ችግሩ ያለው የሚለውን ነገር እንድናቅ የሚያደርገን መሳሪያ ነው ማለት ነው። ከዛ በኋላ እዚህ ጋር ደግሞ ቪዥዋል ፊልድ ወይም ደግሞ የእይታ አድማስ መለኪያ የምንለው አለ። ይሄ ማለት ነው። ይሄኛው ደግሞ ምንድነው እሱ የሚያደርገው መሰለሽ? አሁን ለምሳሌ እኔ አንቺን እንደዚህ እያየሁሽ እዚህ ጋር እጅ ሲንቀሳቀስ ይታያል አይደል? ያ ማለት የእይታ አድማስ የምንለው ነው። ግላኮማ ምንድነው እሱ የሚያደርገው? በችግሩ ሲከሰት ምንድነው የሚያደርገው? የእይታ አድማሳችንን ነው መጀመሪያ እየቀነሰ የሚመጣው እንጂ ከፊት ለፊት አይደለም። የእይታ አድማሳችን እየቀነሰ ሲመጣ ይሄ መሳሪያ ዲቴክት ያደርግልናል ማለት ነው። የእይታ አድማሱ ቀንሷል አልቀነሰም። የግላኮማን ዲያግኖስ ለማድረግ የተለያዩ የአይን ግፊት ይለካል፣ የእይታ አድማስ ይለካል። ከዛ ሴንትራል ኮርኒያል ቲክነስ የምንለው አለ፣ እሱም ይለካል። ከዛ ደግሞ ከኋላ ብርሃን መቀበያ ላይ ካፕ ቱ ዲስክ ሬሾ የምንለው ነገር አለ። እነዚህ ነገሮች ቼክ ይደረጋሉ እና ከነሱ ውስጥ ደግሞ አንዱ ይሄ የእይታ አድማሳችንን ቼክ ማድረጊያ መሳሪያ ነው ማለት ነው። ከዛ ውጪ እነዚህ ማሽኖች ደግሞ እዚህ ጋር ይሄንኛው በሰም እንደቀደሙ ሁለተኛ ኦሲቲ ነው። የብርሃን መቀበያችንን ክሮስ ሴክሽናል ቪው እንዲሁም ደግሞ ፎቶ ፈንድስ ፎቶ የምንለውን የሚያነሳልን ነው። ይሄንኛው ማሽን ደግሞ ቅድም ስለ ካታራክት ስጠይቂ ነበረ። የአይን ሞራ ሰርጀሪ ማለት ነው። የአይን ሞራ ሰርጀሪ ከመስራታችን በፊት ውስጥ የምንከታትን የተፈጥሮ ሌንስ ወጥቶ ውስጥ የሚገባ ሌንስ አለ። የዛን ቁጥር ዲተርማይን የምናደርገው በዚህ ማሽን ነው። ቀድመን አውቀን ነው ማለት ነው ለዛ አይን የሚያስፈልገውን ያክል ቁጥር የምንጠቀመው ማለት ነው። ከዛ በተጨማሪ ይህንኛው ማሽን ደግሞ ድራይ አይ አናላይዘር ይባላል። ይሄ ደግሞ የአይን ድርቀት ያለባቸውን ሰዎች ምን ያክል ነው ኤክስቴንቱን ለማወቅ እንዴት ትሪት እናደርገው የሚለውን ነገር ፕላን ለማድረግ የሚያግዘን ማሽን ነው ማለት ነው። ከዛ ውጪ እዚህ ጋር አሁን ለምሳሌ ይሄኛው ደግሞ የአይን ኳሳችንን ርዝመት ምን ያክል ነው የሚለውን ዲተርማይን ለማድረግ እዛ ጋር አልትራሳውንድ አለ። እሱም እንደዚሁ ከኋላ አሁን ለምሳሌ አንዳንዴ ሞራ ከፊት ለፊት ይጋርደውና ከኋላ ብርሃን መቀበያችንን ይልቀቅ ያለበትን ሁኔታ ማወቅ ይከብደናል። የዛን ጊዜ በአልትራሳውንድ ቼክ እናደርገዋለን ማለት ነው። ብዙ ማሽን ያለው ይሄኛው እንግዲህ በኦፒዲ ሌቭል ያለው ነው። ኦፕሬሽን ሩማችን ደግሞ ራሱን የቻለ በጣም ትላልቅ የኦፕሬቲንግ ማይክሮስኮፖች፣ የፌኮ መስሪያ፣ የሬቲና ሰርጀሪዎች መስሪያዎች፣ በጣም ብዙ እቃዎች ደግሞ ኦፕሬሽን ክፍል ደግሞ ያው ራሱን የቻለ ሌሎች እቃዎች አሉ ማለት ነው። እንግዲህ ጊዜንም እንዳልሻማ እሱም በቪዲዮ እናስገባለን ለተመልካቾች። ግን እነዚህን ሁሉ ሕክምናዎች ለሚፈልጉ ተመልካቾች አድራሻችሁን እስቲ ጠቆም ማግኘት ያገኟቸዋል? አድራሻችን ከመገናኛ ወደ ጉርድ ሾላ በሚሄዱበት ሰዓት ሴንቸሪ ሞል ፊት ለፊት ሜርሲ ፕላዛ 3ኛ ፎቅ ላይ ያገኙናል። ላቪስታ የአይን ሕክምና ብለው ይመጡ ያገኙናል። እኛም እንግዲህ ወደ እናንተ እንዲመጡ እነዚህ ሁሉ የነገርከኝ የአይን ህመም እክሎች ካጋጠሟቸው መጥተው መታከም እናንተ ጋር እንደሚችሉ፣ ከዛ በተጨማሪ ደግሞ እንደነገርከኝ ቼክአፕ በየአመቱ ማድረግ ያለባቸውን ቼክአፕ እንዲያደርጉ ቅድመ ጥንቃቄያቸውንም ከታከሙ በኋላም ደግሞ በቂ ክትትላቸውን በማድረግ የአይናቸውን ጤና እንዲጠብቁ መልእክቴ ነው። ጊዜን ስለሰጠኝ ከልብ ነው የማመሰግነው። መልካም ስራ ይሆንላችሁ። ስለጎበኛችሁን በጣም እናመሰግናለን። መልካም ቀን።